ሰላም ጤና ይስጥልን ተከታታዮቻችን እንዴት ናችሁ? ዛሬ በስፋት የምንመለከተው ጉዳይ የሊቨርፑል ስስ ብልት ይሆናል። የቀይ መስመር ተከላካይ ቦታ ላይ ሊቨርፑል ለምን ተቸገረ በሚለው ሐሳብ ላይ የተወሰኑ ነገሮችን እናነሳለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና እንጠይቃለን። ይህ የውድድር ዘመን ከመጀመሩ በፊት አርነ ስሎትን ከማያስጨንቁ ቦታዎች አንዱ የቀይ መስመር ተከላካይ ስፍራ እንደሚሆን ተገምቶ ነበር። ይሄ ሁሉም ሰው ሲለው የነበረ ነው። ምክንያቱም ትሬንት አሌክዛንደር አርኖልድ በውድድር ዘመኑ መጨረሻ ከሊቨርፑል እንደሚለያይ ማሳወቁን ተከትሎ ሊቨርፑል እጁን አጣጥፎ አልተቀመጠም። ጊዜ ሳያጠፋ ነበር በዝውውር መስኮቱ የመጀመሪያ ዕለት ጀርሚ ፍሪምፖንግን ያስፈረመው። በቦታው ለመጀመሪያ ሰላፊነት ከኮኖር ብራድሊ ጋር እንደሚፎካከሩና ክፍተቱን በሚገባ እንደሚደፍኑትም ነው የተገመተው በወቅቱ። ሊቨርፑል ፍሪምፖንግን ሲያስፈርም በዚህ የውድድር ዘመን ቡድኑ ከኳስ ጋር በሚኖረው አቀራረብ ላይ መጠነኛ ለውጥ ለማድረግ መዘጋጀቱን ፍንጭ የሰጠ ነበር። ምክንያቱም ቀዮቹ ይህንን ለማድረግ የተነሳሱበት ምክንያት ግልጽ ነበር። አንደኛ የአሌክዛንደር አርኖልድን ክህሎት በቀላሉ መተካት አለመቻሉ፣ ሌላኛው ደግሞ የቀድሞ የባየር ሊቨርኩዘን ተጫዋች አጨዋወት በዚያ ሚና የተለየ መሆኑ የሚታወቅ ስለነበር ነው። በአጨዋወት ዘይቤ ካነጻጸርናቸው የ24 ዓመቱ ፍሪምፖንግ የበለጠ የሚቀራረበው ከ22 ዓመቱ ኮኖር ብራድሊ ጋር ነው። ሁለቱም ኳስ እየገፉ ወደ ተጋጣሚ ቡድን የሜዳ አጋማሽ መገስገስ የሚመርጡ የመስመር ተከላካዮች ናቸው። ከዚያ ባሻገር ከኳስ ውጪ ኦቨርላፕና አንደርላፕ በማድረግ መሮጥ የሚመርጡ አይነት የመስመር ተከላካዮች ናቸው። በተቃራኒው አሌክዛንደር አርኖልድን ከተመለከት ነው የበለጠ ፕሮግሬሲቭ ፓሶችን ማድረግ የሚመርጥና የላቀ ደግሞ የፈጠራ ብቃት የታደለ ተጫዋች ነው። ስለዚህ በአይነታቸው በተወሰነ መልኩ ይለያያሉ። ሊቨርፑል በውድድር ዘመኑ የመጀመሪያ ጨዋታ ቦርነመዝን 4-2 ካሸነፈበት ግጥሚያ በኋላ ስለ ቀይ መስመር ተከላካዮቻቸው አርነ ስሎት ተጠይቀው ነበር። እርሳቸውም ለጥያቄው ምላሽ ሲሰጡ ጀርሚና ኮኖር ብራድሊ አጨዋወታቸው ይቀራረባል። ምናልባት ጀርሚ በአንድ ለአንድ ግንኙነት በመጠኑ የተሻለ ሳይሆን አይቀርም። እንዲያም ሆኖ ጀርሚና ኮኖር መሐመድ ሳላ ሜዳ ላይ ለሚያሳየው ውጤታማነት የራሳቸው ድርሻ አላቸው። ትሬንት የግብፃዊውን ብቃት አጉልቶ በማውጣት ከፍ ያለ ድርሻ እንደነበረው ባለፉት ዓመታት ይታወቃል። ኮኖርና ጀርሚ ደግሞ ተመሳሳዩን ያደርጋሉ ብለን እናምናለን ነበር ያሉት። ሊቨርፑል የውድድር ዘመኑን እንዲህ ባለ በጎ መንፈስ ቢጀምርም ቀዮቹ በዚህ የውድድር ዘመን መጀመሪያ በተለይም በመጨረሻዎቹ ጨዋታዎቻቸው ለታዩባቸው ድክመቶች በቀዳሚነት ከሚጠቀሱ ችግሮች መካከል ግንባር ቀደሙ ይሄው በቀይ መስመር ተከላካይ ቦታ የተፈጠረባቸው ክፍተት እንደሆነ መናገር ይቻላል። ፍሪምፖንግም ሆነ ብራድሊ እስካሁን የቦታው የመጀመሪያ ተመራጭ ተጫዋችነታቸውን አላስመሰከሩም። የአማካይ ስፍራው ተጫዋች ዶሚኒክ ሶቦዝላይ በሚናው ተሰልፎ የተጫወተባቸው ግጥሚያዎች ነበሩ። እንዲያውም የኮሚኒቲ ሺልድ ጨዋታን ጨምሮ ሊቨርፑል በሁሉም ውድድሮች ካደረጋቸው ጨዋታዎች ሶቦዝላይና ፍሪምፖንግ እያንዳንዳቸው በ4 ጨዋታዎች፣ ብራድሊ ደግሞ በ3 ጨዋታ በቦታው የመጀመሪያ ተሰላፊ ሆነዋል። ተጫዋቾቹ በቦታው በቋሚነት በወጥ ብቃት መጫወት እንዳይችሉ ያደረጋቸው ዋነኛው ምክንያት ጉዳት ነው። ምንም ጥያቄ የለውም። ፍሪምፖንግና ብራድሊ በጉዳት ከሜዳ የራቁት ፕሪሚየር ሊጉ ገና እንደተጀመረ ነው። ኮኖር እንዲያውም በቅድመ ውድድር ዝግጅት ወቅት ተጎድቶ እንደነበርም ይታወቃል። በዚህ ምክንያት አሰልጣኙ አማካዩን ዶሚኒክ ሶቦዝላይ ወደ ቀይ መስመር ተከላካይ ቦታ በማምጣት ሊያጫወቱት ተገደዋል። ሃንጋሪያዊው ቀዮቹ ኒውካስልና አርሰናልን በገጠሙባቸው ጨዋታዎች የጨዋታዎቹ ኮከብ ተጫዋች እንደነበርም እናስታውሳለን። በዚህ የውድድር ዘመን በሊቨርፑል የቦታው ምርጥ ተጫዋች ሶቦዝላይ ነው ብለን በድፍረት እንድንናገርም የሚያደርገን ያ ነው። ከተሰለፈባቸው ጨዋታዎች አንጻር ሊቨርፑል ያጨዋወት ዘይቤውን በተወሰነ መልኩ የቀየረ ቢሆንም ሶቦዝላይ በቀይ መስመር ተከላካይ ቦታ ላይ ሲሰለፍ ከአሌክዛንደር አርኖልድ ጋር የተቀራራቢ የሆነ አስተዋጽኦ ነው ሲያበረክት የነበረው። ተፈጥሯዊ የአማካይ ስፍራ ተጫዋች ስለነበር ወደ አማካይ ክፍል ሰብሮ ሲገባ ምቾት የሚሰማው አይነት ሆኖ ታይቷል። ምን መስራት እንደሚችልም በደንብ አሳይቷል። ከብራድሊና ፍሪምፖንግ የተሻለ የፓሲንግ ሬንጅ ያለው ተጫዋች ነው። ያማግዞታል። አርሰናልና ቸልሲን በገጠሙበት ጨዋታ ደግሞ ይህንን ብቃቱን በተደጋጋሚ ያሳይቷል። ቸልሲን በገጠሙበት ጨዋታ ኮዲ ጋክፖ ያቻነቷን ጎል እንዲያስቆጥር ምክንያት የሆነው የእርሱ ክሮስ እንደነበር የምናስታውሰው ነው። ክሪስታል ፓላስን በገጠሙበት ጨዋታም ድንቅ ክሮስ አድርጓል። ነገር ግን እንዳለመታደል ሆኖ ፍሎሪያን ቪርስ በሚገባ ሳይጠቀምባት ቀርቷል። ያችን ክሮስ የሶቦዝላይ አትሌቲሲዝምና ፊዚካሊቲ ከኳስ ውጭ ቦታው የሚጠይቀውን ነገር ለማሟላት አግዞታል። እንዲያም ሆኖ ግን በአንዳንድ አጋጣሚዎች የመከላከል ደመነፍስ የሌለው ተጫዋች መሆኑ ተጋልጦ ታይቷል። የበለጠ እሱ የማጥቃት ደመነፍስ ነው ያለው። ስለዚህ ይሄ ተጋልጦ የታየባቸው አጋጣሚዎች ነበሩ። የተወሰኑ አብነቶችን ማንሳት ይቻላል። ጋላታሳራይን በገጠሙበት ጨዋታ ባሪስ ይልማዝ
በተደጋጋሚ ሲያስቸግረው ነበር። እሱ ላይ በፈጸመው ጥፋትም ነው ሊቨርፑል የፍጹም ቅጣት ምት እንዲሰጥበት የሆነው። ቸልሲን በገጠሙበት ጨዋታ ደግሞ በተለይ ወደ መጨረሻው ምዕራፍ ከአማካይ ክፍል እየተነሱ ወደ ሳጥን የሚሮጡ ተጫዋቾችን ለመቋቋም ተቸግሮ ነበር። አንድ አጋጣሚ ማንሳት ካለብን ኤንዞ ፈርናንዴዝ ወደ ሳጥን ያደረገውን ሩጫ ማቆም ሳይችል ቀርቶ አርጀንቲናዊ በግንባሩ የገጫትን ኳስ እናስታውሳለን። ጎል ሳትሆን የቀረችው አጋጣሚዋ የጎሉ ቋሚ መልሷት ነው። ሊቨርፑልም ሆነ ሶቦዝ ላይ የተሻለ የሚሆኑት እርሱ በአማካይ ክፍል ሲጫወት መሆኑ ጥርጥር የለውም። ወደፊትም ቢሆን በዋናነት የሚሰልፈው በዚያ ቦታ ላይ ነው። ነገር ግን በአስቸጋሪ አጋጣሚዎች፣ በአስገዳጅ ሁኔታ ግን በቦታው ሲሰለፍ ጥሩ ግልጋሎት እንደሚሰጥ አሳይቷል። ብራድሊም ሆነ ፍሪምፖንግ በውድድር ዘመኑ መጀመሪያ በጉዳት ከሜዳ የራቁበት ጊዜ የተራዘመ አልነበረም። ስሎት ግን አለመኖራቸው በቡድናቸው አጫዋት ላይ የጎላ ተጽዕኖ እንዳያሳርፍ ለማድረግ ጥረት አድርገዋል። ሆላንዳዊ አሰልጣኝ ባሳለፍነው ወር ከመስመር ተጫዋቾቻቸው ጋር በተያያዘ ጥያቄ ሲቀርብላቸው ከጉዳታቸው ተመልሰዋል። ሆኖም በጉዳት 3 እና 4 ሳምንታት ከሜዳ የራቁ ተጫዋቾች በሳምንት 3 ጨዋታዎችን ማከናወን ይችላሉ ብዬ አላምንም፣ ምክንያቱም ለዚያ አልተዘጋጁም፣ ማስተካከያ ማድረግ ያስፈልገን ለዚያ ነው የሚል ምላሽ ነው የሰጡት። ባለፉት ዓመታት የሊቨርፑል ቀይ መስመር የቡድኑ ጥንካሬ መሰረት ነበር። በዚህ ውድድር ዘመን ግን ሳላ በምርጥ ብቃቱ ላይ ካለመገኘቱ ጋር ተደማምሮ ችግሩ ጎልቶ ወጥቷል። ከግብፃዊ ጀርባ የሚሰለፉ ተጫዋቾች መቀያየርም የራሱን ተጽዕኖ አሳርፏል። ምንም እንኳን ሳላ በ19 ጨዋታዎች ከብራድሊ ጋር ቢሰለፍም ጥምረታቸው ገና በጅምር ላይ ነው ያለው። ግብፃዊው ከአሌክዛንደር አርኖልድ ጋር ፈጥሮት ከነበረው ድንቅ ግንኙነት ጋር ሲነጻጸር ልዩነቱ በደንብ የሚታይ ነው። ብራድሊ የደጋፊዎችን ፍቅር ያገኘ ተጫዋች ነው። ያንን ያገኘበት አንደኛው ምክንያት ግን ሜዳ ላይ የሚያሳየው የተፋላሚነት ስሜት ነው። ችግሩ በአንዳንድ አጋጣሚዎች ይሄ የተፋላሚነት ስሜቱ ገደቡን አልፎ ችግሩ ሲከተው መታየቱ ነው። በዚህ የውድድር ዘመን ባደረጋቸው 8 ጨዋታዎች 5 ቢጫ ካርዶች ተመዘውበታል። ብራድሊ ከተመለከታቸው ቢጫ ካርዶች 4ቱ ደግሞ ተቀይሮ በገባባቸው ጨዋታዎች የተመዘዙበት መሆኑ ከግምት ሲገባ ለካርድ በጣም ቅርብ የሆነ ተጫዋች ስለመሆኑ መናገር እንችላለን። ብራድሊ ለተጋጣሚ ተጫዋቾች ጋር በጣም ቀርቦ የሚጫወት እና ፈጥኖ በአንዳንድ ጊዜ አጋጣሚዎች ታይሚንጉ የሚሳሳት ተጫዋች መሆኑ ለካርድ ቀርብ አድርጎታል። ያንን ማስተካከል ይኖርበታል። ቀደም ሲል እንዳነሳ ነው ፍሪምፖንግ በዚህ የውድድር ዘመን በ3 ጨዋታዎች ላይ የመጀመሪያ ተመራጭ ሆኖ ወደ ሜዳ ገብቷል። በሁለት አጋጣሚዎች በቀይ መስመር ተሰላፊነት ነው የተጫወተው። አትሌቲኮ ማድሪድን በገጠሙበት የቻምፒየንስ ሊግ ጨዋታ ጥሩ እንቅስቃሴ አድርጓል። ነገር ግን በካራባው ካፕ ሳውዛምፕተንን በገጠሙበት ጨዋታ ያን ያህል ድንቅ የሚባል ጊዜ አልነበረውም ሜዳ ላይ። ጋላታሳራይን በገጠሙበት ጨዋታም በቀኝ መስመር ተጫዋች ስፍራ ላይ መሰለፉ አስገራሚ ነበር። ምክንያቱም መሐመድ ሳላ ከአሰላለፍ ውጭ አድርገው ነው ያንን ያደረጉት። ከሱ ጀርባ ሶቦዝ ላይ ነበር የተሰለፈው። ይሄ በራሱ የሚነግረን ነገር አለ። ስሎት ይሄን ውሳኔ ያሳለፉት ይልማዝ በጣም ያስቸግራል ብለው ስላሰቡ ያንን የእሱን እንቅስቃሴ ለማቆም ከማሰብ የመነጨ ውሳኔ ነው። በእርግጥ ፍሪምፖንግ ከአዲስ ሊግ ጋር ራሱን እያለማመደ መሆኑ መረሳት የለበትም። ሚናውን ቢሆን ለእሱ አዲስ ነው። ምክንያቱም በሊቨርኩዘን እሱ በቀኝ ዊንግ ባክነት ነው ሲሰለፍ የነበረው እንጂ ቲፒካል የሆነውን የቀኝ መስመር ተከላካይ ሚና አልነበረም የሚወጣው። ስለዚህ ይሄ ማስተካከያም የራሱ የሆነ ተጽዕኖ እንዳለው ማንሳት ያስፈልጋል። ስለዚህ ሊቨርፑል ከዚህ በኋላ በሚያደርጋቸው ጨዋታዎች ይሄንን ቦታ ትክክለኛውን ሰው ማግኘት ልዩነት ከሚፈጥሩ ነገሮች አንደኛው እንደሆነ መናገር እንችላለን።